ሶማሊያ የገፋችው በረከት ኢትዮጵያ እጅ ገባች። ሼክ መሐመድ ቢን ዛይድ በሶማሊያ ወታደራዊ ሰፈር የነበራቸው ዘመናዊ የጦር መሳሪያዎች ወደ ኢትዮጵያ እንዲዘዋወሩ አዘዙ። በመዲናዋ ታጥረው በተቀመጡ ቦታዎች ላይ አደገኛ ወንጀል እየተሰራ መሆኑን ፌዴራል ፖሊስ አስታወቀ። ፑቲን በጋዛ ቆመሩ። ፕሬዚዳንቱ ለዶናልድ ትራምፕ የጋዛ እቅድ $1 ቢሊዮን እንዲሰጥ ወሰኑ። በፖለቲካው ዓለም ቋሚ ወዳጅና ቋሚ ጠላት የለም የሚለው ዲፕሎማሲያዊ ሰፈር ቀዳሚ መርህ ከሰሞኑ በምስራቅ አፍሪካ በጋር ታይቷል። ለበርካታ ዓመታት እጅና ጓንት የሆኑት ሶማሊያና የተባበሩት አረብ ኤሚሬቶች ጥብቅ ወዳጅነት አሁን ንፋስ ገብቶበታል። በሶማሊላንድ በኩል ሉዓላዊነት ተደፍሯል ያለችው ሶማሊያ የገፋችው በረከት አቅጣጫው ዙሮ ወደ ኢትዮጵያ እጅ መግባቱ እየተነገረ ነው። ይህ ባልተጠበቀ ሰዓት ኢትዮጵያ እጅ የገባው ትልቅ ዕድል ምንድን ነው የሚለውን ከጥንቅራችን ትሰሙታላችሁ። በሌላ በኩል ደግሞ ፌዴራል ፖሊስ በመዲናዋ ታጥረው በተቀመጡ ቦታዎች ላይ የተከናወነ ስላለው አደገኛ እንቅስቃሴ አነጋጋሪ መረጃ አውጥቷል። ጉዳዩ በዓለም አቀፍ ደረጃ በከባድ ወንጀልነት የሚጠቀስ ነው። ከኛ ጋር ስትቆዩ ከዚህ ጉዳይ ጋር ተያይዞ የተሰማውን ጨምሮ ፑቲን ከትራምፕ ጋር ሰላም በመፍጠር በጋዛ በኩል ቆመሩ ስላስባለው $1 ቢሊዮን ስጦታ ጉዳይ ወሳኝ መረጃዎችን እነግራችኋለን። ሰላም ውድ የሁልዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው ከባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በአዲስ አበባ ታጥረው በተቀመጡ ቦታዎች ላይ በድብቅ ሐሽሽ የሚያቀብሉ ስለሚኖራቸው ፌዴራል ፖሊስ አስታወቀም። በአዲስ አበባ ከተማ ለልማት ተብሎ የተሰጡ ነገር ግን ምንም ፕሮጀክት ሳይሰራባቸው ታጥረው የሚቀመጡ ቦታዎች ላይ ሐሽሽ በቅሎባቸው ማግኘቱን የኢትዮጵያ ፌዴራል ፖሊስ ለአራዳ ኤፍኤም ገልጿል። ከዚህ በተጨማሪም ከአርሶ አደር ማሳ ላይ ፖሊስ በየጊዜው እጹን እንደሚነቅልና ከአሁን ቀደምም በተደጋጋሚ ማስወገዱን ተናግሯል። የአደንዛዥ እጽ ዝውውርን የመቆጣጠር ኃላፊነት ያለበት የኢትዮጵያ ፌዴራል ፖሊስ በዚህ ግማሽ ዓመት የጠረጠርኳቸው 41861 ግለሰቦች ላይ ከአደገኛ እጽ ጋር በተያያዘ ባካሄድኩት ፍተሻ 19 ሰዎችን በቁጥጥር ስር ማዋል ችያለሁ ብሏል። ካለው ስርጭት አንጻር በ6 በቁጥጥር ስር የዋሉት ግለሰቦች ቁጥር አንሷል በሚል ላቀረብነው ጥያቄ የተቋሙ የሚዲያና ኮሚኒኬሽን መምሪያ ኃላፊ ጄላን አብዲ በዚህ ተጠርጥሮ የተፈተሸውን ሰው ብዛት ማየት ያለብን ከ41 ሺህ በላይ ተጠርጥሮ ከተፈተሸው ውስጥ 19 ሰው ላይ ማግኘት ከተቻለ ምን ያህል ስራው ከባድ መሆኑን ነው የሚያሳየው የሚል ምላሽ ሰጥተዋል። በተለይም ከውጭ ሀገር የሚመጡ ሴቶች በጡቶቻቸውና በማህፀናቸው ውስጥ አደንዛዥ እጽ ደብቀው ለመግባት እንደሚሞክሩ፣ በተመሳሳይ ወንዶችም በቦርሳና ጫማ ውስጥ የሚሰፉበት ሁኔታ እንዳለ አብራርተዋል። እኛም ደግሞ እንደ ፖሊስ ከነርሱ በልጠን መረጃ በመሰብሰብ እያዝናቸው ነው ያሉት አቶ ጄላን ህብረተሰቡ በ991 አማካኝነት ማንነቱ ሳይገልጽ ጥቆማ እንዲሰጥ ጥሪ አቅርበዋል። በቀጣይ መረጃ በትራምፕ አወዛጋቢ ድርጊቶች ብዙ ትኩረት እየተሰጠ ያልሆነው ምስራቅ አፍሪካ ከሰሞኑ ከፍተኛ ለውጦችን አስተናግዷል። ከወትሮ ለየት ባለ ሁኔታ የቀንዱ ሀገራት በጦር መሳሪያ ግዢ ላይ ተጠምደው የታዩበት በዚህ ሳምንት ሶማሊያ እንደዋዛ የገፋችው በረከት ኢትዮጵያ እጅ ገብቷል። ከሳምንት በፊት ለተገንጣዩ ሶማሊያን ድጋፍ ታደርጋለች በሚል የሞቃዲሾ መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈራረማቸውን ወታደራዊና ፖለቲካዊ ውሎች በሙሉ መሰረዟን ተከትሎ ሼክ መሐመድ ቢን ዛይድ በሶማሊያ ከሚገኘው ወታደራዊ ሰፈር የነበራቸው ዘመናዊ ጦር መሳሪያዎች ውስጥ ገሚሱ ወደ ኢትዮጵያ እንዲዘዋወር ስለማድረጋቸው የተሰማ ሲሆን ይህም የኢትዮጵያን ወታደራዊ አቅም በከፍተኛ ሁኔታ የሚደግፍ ስለመሆኑም እየተነገረ ይገኛል። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራት ስምምነት ከሰረዘች በኋላ የተባበሩት አረብ ኤሚሬትስ ወታደራዊ ቁሳቁሶችን ከሶማሊያ ማጓጓዝ መጀመሩ የተነገረ ቢሆንም የተሰጣት ቀነ ገደብ በማነሱና በወታደራዊ ቤዙ ከነበረው ግዙፍ ሎጂስቲክስ አቅርቦት አኳያ ሁሉንም ማጓጓዝ ባለመቻሉ ከፍተኛ የጦር መሳሪያዎች ለወዳጅ ኢትዮጵያ ለመስጠት መወሰኗን እየተገለጸ ሲሆን መሳሪያዎቹ ወደ ኢትዮጵያ መጓጓዝ መጀመራቸውም የሱዳን የስለላ ተቋም ያጋለጠው መረጃ አመላክቷል።
በሶማሊያና አረብ ኤምሬቶች መካከል የተከሰተው ድንገተኛ ፊት መዟዟር እና የጠላትነት ስሜት በተካረረበት ወቅት ጠቅላይ ሚኒስትሩ በሽምግልና ጣልቃ ገብተው ነገሩን ያበረዱበት ሁኔታ አድናቆት እንዳስገኘላቸው ከቀናት በፊት መዘገባችን ይታወሳል። ጠቅላዩ ለኢትዮጵያ ወሳኝ አጋሮች በሆኑት ሶማሊያና የተባበሩት አረብ ኤምሬቶች በሶማሊላንድ ጉዳይ ከባድ ጸብ ውስጥ መግባታቸው ተከትሎ በሁኔታው የተበሳጨችው ሶማሊያ ስምምነቶችን በመቅደድ የአቡዳቢ ጦር ከሀገሯ ጠቅሎ እንዲወጣ ያሳለፈችው ውሳኔና አፈጻጸም ተከትሎ ነው የጠቅላይ ሚኒስትር አብይ ጣልቃ ገብነት ያስፈለገው። ጠቅላዩ በአሸማጋይነት የተሳተፉበት የሽምግልና ሂደቱም በውጤት የተደመደመ መሆኑን የሶማሊያ ምንጮች አረጋግጠዋል። በአሸማጋይነት ኢትዮጵያ እንደዚሁም በተሸማጋይነት ደግሞ ሶማሊያና የተባበሩት አረብ ኤምሬትስ እንደነበሩም ተነግሮ ነበር። በአሁኑ ሰዓት የተገንጣዩን ራስ ገዝ ግዛት ሶማሊላንድን የሀገርነት እውቅና ከእስራኤል ማግኘት ተከትሎ አጀንዳውን አቡዳቢም ትደግፈዋለች በሚል በሶማሊያና የተባበሩት አረብ ኤምሬትስ መካከል የፖለቲካ ቅያሜ ከገባ ዋላደር ያለ ሲሆን ከዚህ ጋር በተያያዘም የሶማሊያ መንግስት የተባበሩት አረብ ኤምሬትስ በሶማሊያ ምድር ያላትን ወታደራዊ መሳሪያዎች እንደዚሁም ዲፕሎማቶቿን ሳይቀር እንድታስወጣ ጥብቅ ትዕዛዝ ያስተላለፍበት ሁኔታ ታይቷል። ታዲያ ሶማሊያ የሚገኘው የተባበሩት አረብ ኤምሬትስ መሳሪያ እንዴት ይውጣ በሚለው ዙሪያ በሀገራቱ መካከል አለመግባባቶች ተከስተው የነበረ መሆኑን መረጃዎች አመላክተዋል። አለመግባባቱ የተከሰተው የሶማሊያ መንግስት የተባበሩት አረብ ኤምሬትስ መሳሪያዎች ከሶማሊያ ምድር የሚወጡት በፍተሻ ነው የሚል አቋም በመያዙ እንደሆነም እነዚሁ ከሶማሊያ የወጡት መረጃዎች አክለዋል። ሆኖም የኢትዮጵያ መንግስት ጣልቃ በመግባት የሶማሊያ መንግስትን ካግባባ በኋላ ግን የተባበሩት አረብ ኤምሬትስ መሳሪያዎቿን ያለ ፍተሻ ያስወጣች መሆኑ ታውቋል። የተባበሩት አረብ ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባለፈው ሳምንት የሶማሊያ ፌዴራል መንግስት ከሀገሪቱ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው የተባበሩት አረብ ኤምሬትስ ሉዓላዊነቴን ጥሳለች በሚል ነው። እንደ ቢቢሲ ሶማልኛ ዘገባ ከሆነ የተባበሩት አረብ ኤምሬትስ መንግስት ንብረቷን እያስወጣች ሲሆን ከዚህ ንብረቷ መካከል ቀላል የማይባል ዘመናዊ የአየር መቃወሚያ እና የረጅም ርቀት መሳሪያዎችን ጨምሮ ብዛት ያለው ሜካናይዝድ መሳሪያዎች ወደ ኢትዮጵያ እንዲዘዋወሩ መወሰኑን ተከትሎ ወደ አዲስ አበባ እየተጓጓዙ መሆናቸው የተመለከተ መረጃ ወጥቷል። በሌላ በኩል ደግሞ የምስራቅ አፍሪካ ሀገራት ከሰሞኑ ከወትሮ ለየት ባለ መልኩ በከፍተኛ የጦር መሳሪያ ግዢ ላይ ተጠምደው መታየታቸው እየተገለጸ ነው። እንደ ሱዳን የስለላ ምንጭ ገለጻ የሱዳን ፈጥኖ ደራሽ ጦር ከሰርቢያ 6 ተዋጊ አውሮፕላኖችን ሱ-24 እና ሚግ-25 መግዛቱ ታውቋል። ጅቡቲን ጨምሮ ከሰሞኑ በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር ተካሂዷል። በመጨረሻም ሩሲያ በምዕራባውያን ከታገዱ ንብረቶቿ ለጋዛ መልሶ ግንባታ $1 ቢሊዮን እንዲሰጥ ፈቀደች። ፕሬዚዳንት ፑቲን ሩሲያ አዲስ የተቋቋመውን የሰላም ቦርድ እንድትቀላቀል ከፕሬዚዳንት ትራምፕ የተላከላቸውን የግል ደብዳቤ መቀበላቸውን አረጋግጠዋል። ለትራምፕ ሀሳብ ምስጋና ያቀረቡት ፑቲን ለዩክሬን እልባት ዋሽንግተን ላደረገችው አስተዋጽኦ እውቅና ሰጥተዋል። ስፑትኒክ እንደዘገበው የፑቲን የጸጥታው ምክር ቤት መግለጫ አንኳር ነጥቦች የሚከተሉት ናቸው። ሩሲያ ከመወሰኗ በፊት ሀሳቡን የምታጠናና ስትራቴጂካዊ አጋሮቿ ጋር የምትመክርበት ይሆናል። የቦርዱ ትኩረት የፍልስጤም ፍላጎትን ቅድሚያ በመስጠት በተባበሩት መንግስታት ውሳኔዎች ላይ የተመሰረተ የረጅም ጊዜ እልባት መሆን አለበት። በይፋ ከመቀላቀል አስቀድሞ ፑቲን በምዕራብ ዓለም ከታገዱ የሩሲያ ንብረቶች $1 ቢሊዮን ለጋዛ መልሶ ግንባታ ቦርድ እንዲላክ ፈቅደዋል። ቀሪ የታገዱ ገንዘቦች የሰላም ስምምነት ከተፈረመ በኋላ ለዩክሬን የድረ ግጭት መልሶ ግንባታ እንዲውል ሀሳብ አቅርበዋል። ቭላዲሚር ፑቲን ከፍልስጤም ፕሬዚዳንት ማህሙድ አባስና የዩክሬን ውይይት ለመቀጠል በዛሬው ዕለት በሞስኮ ከሚገኙት የአሜሪካ ልዑካን ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር ስለ ውጥኑ ይወያያሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸው ያላችሁ ነን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሳፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።